በጣም ብዙ ሰዎች ባለቤቴ ቺት ካረገብኝ መፍታት ነው ያለብኝ መቀጠል ነው ያለብኝ ወይስ እኔ ነኝ መልሼ ቺት ማድረግ ያለብኝ ብሎ ያስባል ወይ ደግሞ ብሎ ራሳቸውን ይጠይቃል። አንድ ቺት የተደረገባት ሴት ይቅር ለእግዚአብሔር ብላ ነው ተመልሳ መኖር ያለባት? መፍታት ነው ያለባት? እሷም እንደሱ ቺት ነው ማድረግ ያለባት? ተሸክማ ነው መኖር ያለባት ወይስ ምንድነው ማድረግ ያለባት? በተለይ በዚህ ዘመን ወንዱም በጣም በትዳሩ ላይ ይማግጣል፣ ሴቷም ትማግጣለች። ሁሉም ማለት አይደለም። በጣም ተከባብረው በጣም ተዋደው በጣም ተሳስበው የሚኖሩ ባልና ሚስቶች አሉ። ሚስትም ለባሏ ታምና ባልም ለሚስቱ ታምና። አንዳንድ ቤት ላይ ቺቲንግ ነው ጭቅጭቅ፣ አንዳንድ ቤት ላይ ገንዘብ ነው፣ አንዳንድ ቤት ላይ ሴክስ ነው፣ አንዳንድ ቤት ላይ ልጅ አስተዳደግ ነው፣ አንዳንድ ቤት ላይ ኬርለስ ነው፣ አንዳንድ ቤት ላይ ሶሻል ሚዲያ ነው፣ አንዳንድ ቤት ላይ ገንዘብ ነው፣ አንዳንድ ቤት ላይ ደግሞ ሌላ ነገር። አንተ ብትሆን ይሄን ቪዲዮ የምትከታተለው ወይ ደግሞ አንቺ ብትሆን ይሄን ቪዲዮ የምትከታተዩ ባለቤትሽ ከማገጠብሽ ምንድነው የምታደርጊው? አንቺም እንደሱ ትማገጫለሽ? ምናልባት የሚማገጥ ሰው ይሄን ቪዲዮ የሚመለከት ከሆነ አንተ ሚስት በተቀመጠችበት ሌላ ሴት አቅፈ እንደምትታኛው ሚስት ይሄን ብታደርግብስ? አንቺ ባለቤትሽ ላይ እንደምትማገጪው ባለቤትሽ ቢማገጥብሽስ? ምንም አይሰማሽም? ህመም የለውም? ቀላል ነው። አንተ የምታደርገውን ነገር ሚስት ብታደርግብህ፣ አንቺ የምታደርጊው ነገር ባለቤትሽ ቢያደርግብሽ፣ የምታደርገው ነገር መልሶ ቢደረግብህ ምን ይሰማል? ህመሙ ምንድን ነው? አንቺ የምታደርጊው ነገር መልሶ አንቺ ላይ ቢደረግ ህመሙ ምንድነው? ምንድነው የሚሰማሽ? በምን ደረጃ ነው ልትታመሚ የምትችይው? በምን ደረጃ ነው ሊሰማሽ የሚችለው? በምን ደረጃ ነው ልትቆሲ የምትችይው? መፍትሄው ምንድነው? አንድ ሴት ባለቤቷ ከማገጠባት መልሳ ነው መማገጥ ያለባት? ይቅር ብላ ነው መቀጠል ያለባት? መፍታት ነው ያለባት ወይስ ምንድነው ማድረግ ያለባት? አንዴ ማገጠ፣ ሁለተኛ ከማገጠስ፣ ሶስተኛ ከማገጠስ፣ አራተኛ ከማገጠስ ከደጋገመውስ? አንድ ሰው አንድን ነገር አንዴ አድርጎ ሁለቴ ሶስቴ አራቴ አምስቴ ካደረገ ምንድነው የምታደርገው? ከሰውየው ጋር ትለያያለህ ወይስ ትቀጥላለህ? ወይ ይቅር ትላለህ ወይስ ደግሞ እሱ ያደረገብን ነገር መልሰህ ታደርጋለህ? እኔ ምናልባት ቺት የተደረገባችሁ ሴቶች ይሄን ቪዲዮ የምትከታተሉ ከሆነ ቺት ያደረገችብህ ሚስት ከሆነ ይሄን ቪዲዮ አንተ የምትከታተል ከሆነ ባለቤትህን እንዳትፈታት። በጣም ብዙ ሰው መጽሐፍ ቅዱስ ያለ ፍቺ ምክንያት የፈታ ሰው ይላል። ያለ ዝሙት ምክንያት መካከላችሁ ከሌለ በስተቀር እንዳትፈቱ ይላል። ያ ማለት ግን ይቅር ለእግዚአብሔር ብዬ ሰው ነንና እንሳሳታለን። እኔ ባለቤቴን ይቅር ብዬ መቀጠል ፈልጋለሁ ብትይ አትቀጥይ አይደለም። ሚስቴን ይቅር ብያት መቀጠል ፈልጋለሁ ብትል አትቀጥል አይደለም። ችዬው እኖራለሁ ካልሽ ችለሽም አትኖሪ አይደለም። በጣም ችለው የሚኖሩ ሰዎች አሉ። ላለፉት 20 ዓመታት ባለቤቷ በሺዎች የሚቆጠር ሰው ያማገጠ ዝም ብላ ይኖረች ሴት አለች። ላለፉት 30 ዓመታት ሚስቶቻቸው ሲማግጡ እያዩ የኖሩ ወንዶችና ሚስቶች አሉ። በወንዶችም በኩል አሉ፣ በሴቶችም በኩል አሉ። ሚስት ከማገጠችብህ የምትወስደው እርምጃ ምናልባት እንደሞያ ምናልባት ባትፈታት ይመከራል። እንዴት ነው ሚስቴ ማግጣብኝ እምፈታት ብለህ ካልክ በጣም መወደው ፕሮፌሰር ኃይሌ ገሪማ ምን ይላል? የትም ኑር የትም ዋና የምትኖርለት ዓላማ ነው ይላል። እዛ ቤት ውስጥ ሃይማኖት አለ፣ ባህል አለ፣ የገነባኸው ስም አለ፣ ቤተሰብ አለ፣ ልጆች አሉ፣ ንብረት አለ፣ የከፈልክባት ዋጋ አለ። እሷን ፈተ ደግሞ ያለሷ መኖር ትችላለህ ወይ? እሷንስ ፈተ ከሴት ውጪ ሌላ ፕላኔት የሚመጣ ሮቦት ካልሆነ በስተቀር ሌላ ነገር ልታገባ ትችላለህ ወይ? እሱን ፈተሽው ከዛ በኋላ ምንድነው የምታደርገው? ያቆሰሉን ሰዎች እነሱ ናቸው መልሶ እዛ ቦታ ላይ የሚክሱን። አንዳንድ ጊዜ ደግሞ እነሱ አቆሰለውን እግዚአብሔር በሌላ ይክሰናል። ምናልባት ለምናችሁት ጸልያችሁ እግዚአብሔር ሐሳብ ከሆነ መብታችሁ፣ የእግዚአብሔር ሐሳብ ካልሆነ ግን እኔ ላለፉት 5 ዓመታት በጣም ብዙ ባልና ሚስቶች ባለቤቷ ማግጦባት እባክሽን ተረጋጊ ተብላ ዛሬ ላይ በጣም የሚገርም ህይወት ያላት ሴት አለች። ባለቤቷ የዛሬ 5 ዓመት ነው የማገጠው። ከዛ በኋላ ምንም አድርጎ አያውቅም። ባለቤቷ ከትላንትና እስከ ዛሬ ድረስ ደግሞ በተደጋጋሚ ያደርግ ሰው ደግሞ አለ። ትላንትና ታይ ይሄኛው አካሄዱ እንደዛኛው አይደለም። አንዳንዶቹ በድንገት ተሳስተው ይማግጣል። ተሳስቶ ማለት አንዳንድ ጊዜ ሳያስቡበት የስሜት ነገር ሆኖባቸው ልክ ሳታቅ ብር እንደምጥለው ሳታቅ ስልክ እንደምጥለው ካንተ ቁጥጥር ውጭ የሆነ ነገር ግን ደግሞ በዛው መጠን ፈልገው አቅደው አስበውበት የሚማግጡ አንዴም ሁለቴም ሶስቴም አራቴም የሚደጋግሙ ዝም ብትላቸው እየቀጠሉበት የሚሄዱ ሰዎች አሉ። አንዳንድ ሰዎች ደግሞ አንዴ ያጠፋሉ፣ ከዛ በኋላ ደንገጥ ብሎ መለስ ይላሉ። እነዚህ አይነት ሰዎችን ብትረዳቸው ብታልፋቸው ጥሩ ነገር እንጂ መጥፎ ነገር የለም። በዛው መጠን ምን አይነት ሰዎች አሉ? አንዴ ሁለቴ ሶስቴ ይቅር ስትላቸው እየደጋገሙ ይሄዳሉ። አንተ ትቆስላለህ እንጂ ሰዎቹ ማድረጋቸውን አይቆሙም። እኔ ልጅ ያላችሁ ባልና ሚስቶች ካላችሁ ለመፍታት አትቸኩይ። በጣም ከባዱ መኖር ነው እንጂ መፍታት አይደለም። መፍታት በጣም ሲበዛ ቀላል። ከባዱ ምንድን ነው ካልሽ መኖር። ከባድ ነገር ምናልባት አሁን ነው ከባድ፣ በኋላ ለግን እንደ ተራራ ወጥቶ እንደጨረሰ ሰው ከዛ በኋላ ያለው ቁልቁለት። ትልቁን መስመር ደግሞ ካገኘው ልክ በአንድ ወቅት አንድ ሰው $2000 ከፈረና በጣም የዓለማችን ታዋቂ አስተማሪ ጋር ሄዶ በቃ ለመማር አዳራሹ ገና ሲኒማ እንትን በጣም ትልቁ አዳራሽ
ስንት ሺህ ሰው ተሰብስቦ የሚሰማበት አዳራሽ ገና ባዶ እያለ ቁጭ ብሎ ዛሬ የምማረው ትምህርት ብሎ ተዘጋጅቶ ቁጭ አለ። የሚያስተምረው ሰውዬ ጉርድድ እያለ መጣና ሰው ከገባ ከስንት ሰዓት በኋላ 5 መጽሐፎች ጽፍ ያለው ዛሬ ይሄ መጽሐፍ ወደ 10 ፔጅ ያለው ወደ 10 ርዕሶች አሉት 10ሩን ርዕስ አንብቡና ነው አለ። $2000 የከፈልኩት ለማንበብ ነው አለ። ለማንበብ ነው $2000። ከዛ በኋላ የዛ ሰውዬ ህይወት ለዘላለም ነው የተቀየረ። $2000 የከፈልኩት ለማንበብ ነው አለ። እውነትም ለምን የተባልከውን አድርግ ተብሎ አደረገ። ከዛ በኋላ ለዘላለም ህይወቱ ተቀየረ የዛ ሰው። አንዳንድ ነገሮች ዛሬ ከባድ ናቸው፣ በኋላ ግን ይዘውት የሚመጡት ውጤቶች በጣም ጥሩ ናቸው። እኔ ልጆች ያለሽ ረጅም ዓመት ዋጋ የከፈልሽበት ትዳር ያለሽ ሴት ባለቤትሽ የሆነ ነገር ካደረገ ለመፍታት አትቸኩ ፕሊዝ። መፍታት በጣም ሲበዛ ቀላሉ፣ ከባዱ መኖር መማከር ትችያለሽ። መፍትሄ ያለው መስተካከል ይችላል። በጣም ብዙ መንገዶች አሉ። ከፈታሽ ግን ችግሩን ከፈታሽ ነው ጥሩ። ችግሩን መፍታት አለመቻል ነው ትዳር ሲፈቱ ብዙ ሚሊዮን ሰው ትዳሩን እንዲፈታ ያደረገው ችግሩን መፍታት አለመቻል ነው። ችግሩን ከፈታው ጥሩ ነው። ችግሩን ከፈታሽው ጥሩ ነው። ስለዚህ ሚስት ከማገጠችበት መፍታት በጣም ቀላል ነው። ከባዱ መኖር ነው። አንደኛ እሷን ያቆሰለች ልጆች አሉ፣ ንብረት አለ፣ ሃይማኖት አለ፣ የከፈልክበት ዋጋ አለ፣ ረጅም ዓመት የደም ዓመት የቆሰ ከዛ በኋላ እኔ አትፍቱ ብዬ ያልኳቸው በትንሹ በዚህ 5 ዓመት 6 7 8 9 ሰው ሞቷል። በትንሹ ነው የምነግራቸው። እሱን ፈታዋለች፣ ግን አሁን በህይወት የለች። እሷን ፈቷታል፣ እሷ በህይወት የለችም፣ ወይ እሱ በህይወት የለም። ማን ይሞት ማን ይኖር አታውቅም። ከፍቺ ጋር የሚገናኝ ነው አይደለም። ዛሬ የፈታኸው ሰውዬ በቃ የሚሰማ የሆነ የጸጸት ስሜት አለ። ቸኮልኩ እንዴ መረጋጋት ይችል ነበር እኮ ቸኮልኩ መሰለኝ ብሎ በኋላ የጊልቲነት ስሜት ይሰማል። ምናልባት ባልና ሚስቶች ከሆነ ይሄንን የምታዩት ባለቤትሽ ከሆነ የማገጠብሽ መፍታት ሳይሆን ተረጋግተሽ መጀመሪያ እግዚአብሔርን መለመን። ችግሩ በጣም በተደጋጋሚ ከመጣ ምናልባት ለህይወታችሁ አደጋ። ችግሩ በተደጋጋሚ ካልመጣ ግን በተደጋጋሚ ችግሩ ካልመጣና አንድ ጊዜ በህይወት ዘመን የሆነ ቦታ መውደቅ ከሆነ የትም ይወድቃል። ስልክ ትጥላለህ፣ አንተም ትወድቃለህ። ልትታከም ሄደህ እኮ እጅ መቆረጥ አለበት ተብሎ ትመለሳለህ። ከዛ ዶክተሩ እጅህን ከቆረጠ በኋላ ምንድነው ስትለው ህክምና ነው ይላል። ካንሰር አለብህ፣ እጅ መቆረጥ አለበት፣ እግር መቆረጥ አለበት ይላል። ከዛ እግር ከተቆረጠ በኋላ ህክምና ነው ይላል። አንተም አዎ ህክምና ነው ትልና ደግሞ ተቀበለት ሄደ። አይን እኮ ተጎልጉሎ ይወጣል። አይን ተጎልጉሎ ይወጣል። በጣም አደገኛ ኩላሊት ይወጣል። እንደዛም ነው የምትታከመው። አዎ ለመቆረጥም ለመወጋትም ለመቀደድም ፈቃደኛ ሆነ ነው የምትሄደው። ስለዚህ ራሳችሁ ላይ ሰርታችሁ የሆነ ነገር ማስተካከል የምትፈልጉ ከሆነ ባለቤትሽ የሆነ ነገር ካደረገብሽ ለመፍታት አትቸኩይ። ሚስት የሆነ ነገር ካደረገችብህ ለመፍታት አትቸኩል። ከባዱ መኖር እንጂ መፍታት አይደለም። መስተካከል ይችላል። አዎ የዛሬ ዓመት የዛሬ 2 ዓመት ከ2 ዓመት ከ3 ዓመት በኋላ ወይ እየጠራ ይሄዳል ወይ እየደፈረሰ ይሄዳል። ወይ መፍታት እንዳለብህ ወይ መቀጠል እንዳለብህ ራሱ ጊዜ ይናገራል። ስለዚህ ይህን ቪዲዮ የምትከታተሉ ቤተሰቦቼ የሆነ ነገር ሀፕን ሲያደርግ ወደ መፍታት እንዳትቸኩሉ ተረጋጉ ለማለት ያህል ነው። ምናልባት ከጋብቻ በፊት ከሆነ ደግሞ ቆም ብላችሁ አጤኑበት ለማለት ነው። በቀጣይ ቪዲዮ የተለየ ሀሳብ ይህንን ይመስል ይዤላችሁ እመጣለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ።